ቤቱን ያስመሰልከው አንቺ ተመጫለሽ ብዬ እኮ ቤቱን ላሰማምርልሽ ብዬ እንደዚህ ፏራኩት። በቃ ከዚህ በኋላ እንደዚህ አነሳው መዳኒ። አዎ አንተ ለምን አነሳው? ስራስ? እሺ ቤቱን ደግሞ ቀለም ቀባው። ታደስ አብረን ነው እናጸዳት። ገና ይቀራል፣ ብዙ የሚቀባ ነገር አለ። እኔ ተቀባያለሽ። አሁን ቶሎ በይ። አላሳዝንሽም? በስጭ ጋር አንገትሽ ላንቺ ያለ ፍቅር ልዩ ነው። ቂጤ እስኪቃጠል ነው ማፈቅርሽ። እሺ አራታ ስቀይ ዘረልልኝ ስራልስራ ጀግናዋ ሚስቴ ጀግናዋ ሚስቴ ጀግናዋ ሚስቴ ጀግናዋ ሚስቴ ጀግናዋ ሚስቴ ፍቅሬና ህይወቴ ክብሬ መሰረቴ ሀብቴና ንብረቴ ነያዝነቴ መቼም አልረሳህም እስከ ዕለተ ሞቴ ሳይህ እጠግባለሁ አትጥፋ ከፊቴ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በአይነቱ ለየት ብዬ በቆንጆ ቪዲዮ ወደ እናንተ መጥቻለሁ። እንግዲህ ቤተሰቦች ሁላችሁም ከጎናችን ስላላችሁ ከልብ እናመሰግናለን። እንደሚታወቀው ሰሞኑን እንግዲህ በጣም ሰርፕራይዞች እየበዙ ነው። እግዚአብሔር ይመስገን። እግዚአብሔር የተሻለውን እያደረገልን ነውና ያው ሰሞኑን እንግዲህ ማሚን አይታችኋታል። ማሚዬ ቤት ለምቦሳ ብላናለች እና በጣም ነው ደስ ያለኝ። እግዚአብሔር ይስጣት፣ እግዚአብሔር ከፍ ያርጋት። እውነት እናት ማለት አንዳንዴ ስለ እናት ተወርቶም አይጠገብም። እናት እናት ናት። በቃ የሁላችንም እናት ስለ ልጇ ታስባለች፣ ትጨነቃለች። ስለ ልጇ ኑሮ፣ ስለ ልጇ ሁሉ ነገር ታስባለች። እንግዲህ ብዙ ጊዜኛ ሰዎች ስናስብ ካገባን በኋላ እናቶች ስለኛ የሚያስቡ አይመስለንም ብዙ ጊዜ ማለት ነውና እናቶች ለኛ ኬር የሌላቸው በቃ ትዳሩን ያዘ ምናምን ብለው የሚተውን ነው ይመስለንና ነገር ግን ያው በትዳራችንም ላይ አስተዋጽኦ ስላደረገች እናቴው በዚህ አጋጣሚ ከልብ አመሰግናለሁ ማለት ፈልጋለሁ። ቤተሰቦች እንግዲህ ዛሬ ወደ እናንተ ይዤላችሁ የመጣሁት ሀሳብ ምንድነው? እንግዲህ ከዚህ ቀደም ቃል ገብቼላችሁ ነበረ። ያው እማ በተደጋጋሚ ያው ይሄ ቤት ስቱዲዮ ነው የሚመስለኝ እንጂ ኖርማሊ እንትን አይመስል ቤት እየመሰለኝ አይደለም ምናምን ትለኛለች ብዙ ጊዜ ማለት ነው። እና እውነቷን ነው። እሷ እንዳለችው ከሆነ እውነት ነው፣ ስቱዲዮ ነው የሚመስለው ማለት ነው። ስለዚህ እንግዲህ ያው ማሚ ኦሬዲ አንዴ ጀምረዋለች። ስለዚህ ለምን ዛሬ ጋቢ ሾው የሚለውን አንስቼ ከዛ በኋላ ለጋቢ ሾው እንግዲህ እግዚአብሔር ሲፈቅድ ሌላ ቦታ አደርጋለሁ ነገሮች ሲስተካከሉ። እስከዛው ድረስ ግን ያው አንዳንዴ ያው ይሄን ስሜት ታውቁታላችሁ ብዬ አስባለሁ። ቤተሰቦች ማለት ሚስታችሁን ለማስደሰት ብዙ ጊዜ ትፈልጋላችሁ፣ በተለይ ባሎች ወንዶች እና ቅድሚያ ማለት ሁሌ ስትነግራችሁ ደግሞ ያ ነገር በቃ ውስጣችሁ ላይ የሚፈጥረው ስሜት ይኖራል። ከዛ ባለፈም ደግሞ እሷን የደበራት ይመስላችኋል፣ ደስተኛ ያልሆነች ይመስላችኋል። እነዚህ አይነት ስሜቶች ይሰሟቸዋል። ምክንያቱም እሷ ኦሬዲ አሁን ለምሳሌ ዛሬም ስትመጣ መኝታ ቤት እንጂ ሳሎን ምናምን ሳሎን ምን ስላለ ምናምን ስትላችሁ ኦኬ የሆነ ነገር ቢኖር ኖሮ ሳሎን ትመጣ ነበር የሚል ሀሳብ ውስጣችሁ ላይ ይመጣልና ዛሬ እንግዲህ እንደ ፈጣሪ ፍቃድ እንግዲህ ያው እንደምታዩኝ ዛሬ ያው እጄ ራሱ አለቀቀም። ታጥቤው ነው ቪዲዮ ለመስራት ስለ እንዳለ ተንኳክቼ ላለመስራት ብዬ ነውና እንደ እግዚአብሔር ፍቃድ ከእንግዲህ ውድ ቤተሰቦቼ ጋቢ ሾው በአዲስ ስቱዲዮ ነው የሚቀጥለው። በአዲስ ነው የሚቀጥለው። እስከዛው እንግዲህ የጋቢ ሾው ወዳጆች በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ሁል ጊዜም ስለምትከታተሉ በኮሜንታችሁ በብዙ ነገር ስለምታበረታቱኝ
ከትላንት ከጥንት ማለት ከዛሬ 2 ዓመት ጀምሮ እስከ ዛሬዋ ቀን ድረስ ከጎኔ ስለነበራችሁ ከልብ እያመሰገንኩ ዛሬ እንግዲህ እንደ እግዚአብሔር መልካም ፍቃድ ሆኖ ላደርግ ያሰብኩት ጋቢሾ እንግዲህ አነግራቸውም እንዴ ቤተሰቦች ጋቢሾ የለም በቃ እስቲ ያሳያቸውና እዛ ጋሩን ያሳያቸው ቤቱ ከማሳየት በፊት ቤተሰቦች ከማየታችሁ በፊት ያው እንዳትቆጡኝ ምክንያቱም እማ ስትመጣም ገና መቆጣቷ ማበዷ መጮዋ ስለማይቀር የለችም እሷ ዛሬ ክላስ ሄዳለችና ከክላስ ስትመጣ እንግዲህ ይሄንን ቤት ስታየው አዲስ ቤት ነው ይመስላል ለእናንተ እንኳን አዲስ ነው ይመስላችሁ እንግዲህ ያው ቀለም ምናምን ቀባብተነዋል ቀለም ቀባብተነዋል ፋፈሽ ያረግነው ነው አሁን እንግዲህ ቤቱን እስቲ አንድ ያሳያቸው ያሳዝናል ሉካት አዲስ ቤት የገባ ነው ይመስላል ጋይስ እንግዲህ እዚህ ጋር ነበር ጋቢሾ የነበረው ከዚህ እስከዛ ድረስ ነበረ እና እንዳለ የተለጠፈው ይዛኔ በማስቲሽ ስለነበረ ማስቲሹን በሙሉ የነካውን ፓርት ቀለም ስንቀባ ነበረ ይሄው ቀለማችን ይሄው በዚህ ሙሉ የበጠበጥ ነው በዚህ ሙሉ በጥብጠን አልቋል እንደምታዩት በዚህ ሙሉ ተበጥብጦ አልቋል አሁን ትንሽ ነው የቀረው ኦሬዲ ጠፋፍ ብሎልናል ሙሉ ቤቷን ነው ፋፋን ያረኩት እንግዲህ ያው ስለ ቀለም ሲወራ እኔ ወንድማችሁ በቀለም ቅብ ማልታማ ከ4-5 ዓመት በላይ ቀለም ልምድ ያለኝ ሰው ነኝና እንዴት አያችሁት ቀለም አቀባቢ የምር ሙሉ ቤቱን እንደ አዲስ ነው የቀባ ነው ስለ ያው ካሜራማንም ትንሽ አስጠግሬያታለሁ ለዛ ነው ባለፈው ከማሚ ጋር ስጠገር አይተናል ካሜራማኑን አይተናዋል እያሉ ነበር እንግዲህ ቤተሰቦች ያው እንደፈለጋችሁ ቤቱ ሰፋብኝ ግን አልሰፋብም አሁን ምንድነው ማድረግ ያለብንሽ አሁን እንግዲህ ይሄን ይመስላል ሳሎን ቤተሰቦች እናንተን በቻላችሁ እስቲ ዲዛይን አውጡልን አሁን ይሄም ያክል ቤት ላይ ምንድነው ያስፈልገው ዲዛይን ንገሩኝ እስቲ ምን ላርገው ግርግዳው ላይ ምን ላርግ እዚህ ጋር ምን ላርግ አንተ የምርግን ጋቢሾ የሚለው በጣም ይዞት ነበር ማለት ነው ቤቱን ጠባብ አስመስሎት ነበር አሁን የሌለ ነው ዋይዶ ነው ጭራሽ ዙም ያረከኝ ነው መሰለኝ ለማንኛውም ቤተሰቦች እንደዚህ ተመነቃቅሮ ስትወጣ እንግዲህ የነበረበትን ሁኔታ ገፈለጋችሁ ማየት ትችላላችሁ ጽድት ብሎ ነበር የወጣችሁ አሁን ግን ስትመለስ እንደዚህ ተመነቃቅሮ ቤቱን ስታየው ምን አይነት ስሜት እንደሚሰማት አብረን እናያለን ያው ቀለሙን ጨርሻለሁ ግን ከመጣሽ በኋላ ቀለም አብረሽ መቀባት አለብሽ እኔ ብቻዬን እስካሁን ስቀባ ደከመኝ ብያት እነግራታለሁ እሷም አብረን ተቀባለች ወይ ሳትቀባ የሚለውን አብረን የምናይ ይሆናል ቤተሰቦች እንግዲህ የመጀመሪያው መግቢያው ቤቱን ስታየው ምናምን ሪአክሽኑን ለማየት ትደበቃለሽ ከዛ በኋላ እንወጣለን ፕራንክ ምናምን አይደለም ያራዳልሽ በቃ እዛ እንትኑ ግባ በዛኛው ወረንዳው ላይ እጅን ጩልቅ አርገ እንደባለፈው ሙድ እንዳያስክብኝ ጩልቅ አርገ ቀረጽ ቶሎ በል ደደፍ ያቦ ግባ በቃ እንዴት ነው ምርጥ ነው እሺ አሁን ስትመጣ ማየት ነው ማልበል ምንድነው እንዴ አኩርፈሽ ነው እንደመጩ ደግሞ ውጭ በርደር ላንተ ምን ነው በጋና ክረምቱ መለየት አቅቶናል ቤቱን ያስመሰልከው አንቺ ተመጫለሽ ብዬ እኮ ቤቱን ላሰማምርልሽ ብዬ እንደዚህ ፏራኩት በቃ ከዚህ በኋላ እንደዚህ አነሳው መዳኒ አዎ አንተ ለምን አነሳው ስራስ ማለት ስራውማ ሲሆን ይሆናል ምን ሆነ ቻለ ነው አባቴ ችግር አልነበረውም እኮ እሺ ቤቱን ደግሞ ቀለም ቀባው ታደስ አብረን ነው እናጸዳት ገና ይቀራል ብዙ የሚቀባ ነገር አለ እኔ ተቀበያለሽ አሁን ቶሎ በይ ልብስ ቀይረሽ ትመጫለሽ
ይኸው ቀለሜው እንዳለ ይሄ መፈቅፈቅ አለበት። ብዙ ስራ ነው ያለብሽ። አንተ ደግሞ ያለ ሀሳብ ምን አለበት? ምን ትንሽ ምናስብበት? ምን ወላይ እኔ የምር አዝኛለሁ። ለምን መድኃኒት እንሰራለን፣ ሌላ ቦታ ምን እንሰራለን? ምን ችግር አለ እንዴ? አንቺ ታረሳሉ። ይሄ ሁሉ እኔን ለማስደሰት ነው አባቴ። አዎ አይ ድንቅ። ትምህርት እንዴት ነበር? አሪፍ ነበር። አሪፍ ጊዜ ያሳለፋችሁ ከትምህርት ጋር? ቆንጆ ነበረ? ተመቸሽ? ኧረ እባክሽ እንደምትዘውዘኛውን ቤቱን እናጽዳ። በእግዚአብሔር ምግብ ሰርታል? ምግብ ሰርታል? ወይኔ በእናትሽ ይሄን እየቀባው ስለነበር አልሰራሁልሽ። አለበት ምግብ ሰርተህ እስኪ ሚስቴን አስደስታት ብለህ በጠዋት ይሄ ሲወሉ ስንት ስራ ነው የሰራሁት? ረቦኝ ነው እባክህ። እኔ ግን እዚህ ቤት ከገባሁ በኋላ ሆዳውኛለሁ። ስማ እሺ በቃ ልብስ ልቀይርና ልምጣ። እሺ ቶሎ በቀይሪ። ምን ዝም ብሎ ቆሻሻ ልብስ ልልበሳ? አዎ ስሚ በቃ እስከዛ ቀረጻ እንቀርጻለን። እሺ የምን ቀረጻ? መች መጣል እኮ ቤት እናጸዳ ምናምን። እሺ ቤተሰብ እንግዲህ ስታየው ደንግጣለች፣ ግን ያው እኔ እንዳይደብረኝ ብላ ነው ዝም ያለችው። አሁን እንግዲህ አውቄ እንቀባለን ብያታለሁ። ብሩ ይሰጣታለሁ፣ አብረን እንቀባለን ማለት ነው። ቆሻሻ ልብስ ነው ማለት የጣልኩት ልብስ ነው። ማይክሮባች አዎ ነሽ። ዝም ብሎ ልብስ ያው ብሩሽሽን ያዥ እዛ ጋር ቶሎ በይ ለማስቀባት። አንተ ደግሞ ከየት መጣህ? እዚህ ነበርክ? ደሞ አይደለም እንጂ። ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ቤታችንን ቀለም እንቀባለን። ያው እሱ ቀድሞኝ ጀምሯል፣ ግን ደግሞ ያው እኔም በተቻለኝ አቅም ሁለተኛ ጊዜ ሲያስቀባኝ ያኔም አስቀብተኸኛል። የዛኔ ግን ያው ካሜራ ነበር እና ቤተሰቦች እኔ በጠዋት ተነስቼ ቤቴን አጽድቼ ወጥቼ ቤቴ እንደዚህ ሆኖ ጠብቆኛል። ግን ያው ለኑሮ ነው። አንተ ቀለሙን ከቀባ በኋላ ነው እንዴ የምትጠራኝ? እንደውም አዲሱን ብሩሽ ከምናበላሸው ያጅ ለሁለት እኔ እንደዚህ ይዘልሻለሁ፣ አንቺ ትቀበያለሽ እኮ። ቆሻሻ ነው። አዎ እርማት ነው የምታረጊው። እንዴ ምንድን ነው የምታረጊው? እንዴት በስትክክል ጥርቅ እኔ ያኔ እኮ ያሳየኝ በዛ ነው። እሺ ምን እያረግሽ ነው? ምን እያረግኩ ነው? አትችይም እንዴ? አንዴው ስሚ፣ አንድ ከተንጠባጠበ 10 ብር ነው መቀጣሽ። ቶሎ በይ ጀምሪ። በደንብ ቀቢ እኮ ዘበለልኝ። ያኔ እኮ ሳይተኛል፣ ግን በዚህኛው አይደለም ያሳየኝ። በቃ ይኸው 3 ፍሬ ተንጠባጥቧል። ቤተሰቦች 30 ብር አለብሽ። በቃ ገና ብዙ ነው የምንቀባው። ቶሎ ቶሎ ቀቢ። የዚህ ጋር ለማ ቆይ እዚህ ጋር እሺ ምንድነው ኤክስ ዋይ ምናምን? ይሄ ሂሳብ አይደለም እኮማ። እዛ ትምህርትሽን እዛ የተማርሽበትሽ እባክህ እንትን እንዳይል እኮ ነው እንደዚህ እንዳይቀር እዛ የተማርሽበት ነይ። ቶሎ ቶሎ ቀቢ። አይለቅም እኮ ይኸው አሁን ለምሳሌ ይሄን እንደዚህ አድርገሽ ማለት ነው። እንዲህ ካረግሽ አይለቅም። በቃ እንደ ህንዶቹ አገባዎች ማለት ነው። አልቀባም አይደለም ማማዬ፣ በቃ እና የማይለቅ ነገር ነው ፊቴ ላይ ቢበላሽስ? እሺ በቃ አልቀባሽም። ነው የምር እንዲያርግ የምር ሶፋው ላይ ይረጫል ብዬ ነው። እሺ እሺ ደሻለሽ ላይ እዚች ጋር ነው መቀባት ያለብሽ። እዚች ጋር ዝላይ ወደ ላይ ካ አንተ ይበቃል። በቃ ደርሻለሁ። እዚች ጋር ምንድን ነው እራስ እግዚአብሔር እንዲህ ነው ፊትህን ራሱ መቀባው። ግን አያያዜ ትክክል ነው? ኧረ ትክክል አይደለም። እንዴ ነው ያዘ? እንደዚህ አይደለም፣ እንደዚህ
እንደዚህ በቃ ያኔ እኮ አስለምደኸኝ ነበር እንጂ እኮ ጠፋብሽ እና ስንት ወሩ በስማ ወደዚህ ሁሌ ቤት በቀየር ቁጥር ወንበር ማምጣት አይደለም። ኧረ አይደለም እዚህኛው ላይ ልቆም። እሺ እዛው ጋር እሺ ቦታ ፈል እዛ ጋር ያው ጠርዙን እዛው ቁሚና ጠርዙን ቀቢያ ከወደኩ ግን የቱ ጋር ይሄ ተንሱ የቀለም ቅብ ስራ በአዲስ አበባ በየትኛውም ስፍራ ተንሱ የቀለም ቅብ ስራ። ቤተሰቦች ቀለም ቀቢ ስትፈልጉ አለው። እሺ ብዙ ባለሙያ ነኝ በብዙ ዘርፍ። ይኸው በደንብ ቀቢ እዛ ጋር እየቀባሁት እኮ ነው ጌታ። እንዳትወርቂ እሺ። ደግሞ ፈጠፍጠኝ ነው ሀሳብ ምን ሀሳብ ቋንዳ ማነህ? ምን ልታረጊብኝ ነው እማ? ወይ ነው ጌታ ሆይ ለትንሽ ነው የመለጥከው። ማቀበጠው ሳይቀባ ይቀራል። ኬክ መሰለሽ እንዴ? ሃፒ በርዝዴ እኮ ነው የሚመስለው። እና እኛ ኬካችን ይሄ ነው። ያው ለኑሯችን ኬክ እየጋገርን ነው ቤተሰብ። የምር ይሆናል። ምን ይደረጋል? አያያዜን እራሱ ተመልከቱ። አሁን ጎብዘሽልኛል። ይኸው እዚህ ጋር አንቺ ወይ ተመልከቻ አልኩሽ እንዴ? ምንድነው እንዴ? እረፍ። ሳይ ግዴታ እኮ መቀባባት የለባቸውም ቀለም ቀቢዎች። ራሱ ከተንጠባጠበ ነው እኮ አንቺ ደግሞ ሳይሽ ምንም ይጠባጠብሽ አልቻለም። ለምን ባለሙያ ስለሆንኩ ባለሙያ ሴት እንጀራ ስጋግር ምናምን ምንም ነገር አይነካትም። ቀለምም እንደዛው አስነል ሳምሽ ነይ አንዴ ብቻ እባክሽ ነይ ነይ ፍቅር አልሰጥም እባክሽ። ባጅ በጣም ብዙ ነው እንዲያረክሽብኝ። እግዚአብሔር እንዳለ ነው። አንገትሽ ኧረ በእናትህ የፍቅር ጊዜ በቃ ይሄ ተጣጣቀው በዚሽ ጋርም አንዴ ዞራል። እንቅፋት ቶሎ ሱሪ እኔ ማስረይ ዱላ ቀበለኝ። የምሬን ነው። ቤተሰብ ስራዬን እንዳልሰራ ማለት ነው። በጣም እየተቃወምከኝ ነው። ምንድነው? ይሄ ነው የተሰጣጠቀው እንደዚህ ኤስ ነው የሰራው እና ኤስ ልቀቁ። ወይኔ ጉዴ! አንቺ ይለያል እኮ እንደዚህ ስታደርጊው። የምር ነው። ወይኔ ጉዴ! ለአንተ ቀለም ቀቢ ያልነበርኩ ድሮ? እኔ ምንም አልቀባም። የኔ ድርሻዬን ቀብቻለሁ። አንቺ ነሽ ቀኑ ሙሉ የምትቀቢው። ኧረ በእናትህ ይደክመኛል። ከትምህርት ቤት አመጥቼ ሰው ምግብ ያቀርባል፣ አንተ ቀለም አቀረብክልኝ። እሺ እንሽን ከፋ አልፈልግም። ዞራል ብትኮ ነው እና ሙዲ ዙባይ ምን አገባኝ የሚስቴ። ቆይ ለምን የተሰጣጠቀው? እሱ እንሻ ላንቺ ያለኝ ፍቅር ልዩ ነው። በእውነት ቂጤ እስኪቃጠል ነው ማፈቅርሽ። እሺ ኧረ አታስቀኝ። ዘረልልኝ ስራ ቂጤ እስኪቃጠል ነው ሙድሽ ሚል ባል እንግዲህ አማርኛ እየሰማን ነው ቤተሰብ። ስሚ እንዲህ የቀባሽ ራሱ ፍቅሬ አልቀነሰም። እውነት እንዲህ ተዝረክርኬ አይታየኝም። አይቼሽ ራሱ ፍቅሬ አይቀንስም። እሺ ሁሌም ነው። እሺ ገባሻ? ወይኔ ያላዛር ቀጥቀጥ ወይኔ ያላዛር ቀጥቀጥ። ኧረ ላይ ያለውን ያስለቀቅሽው ነው። ነይ አይደለም የምር ጥቁሩን አጠፋሁት። እንኪ እሺ። ጀግናዋ ሚስቴ ጀግናዋ ሚስቴ ጀግናዋ ሚስቴ ጀግናዋ ሚስቴ ጀግናዋ ሚስቴ። ሰው ሊሰራ ቡና አፍልተዋል። ጭራሽ ቡና ላፍላለች። አዎ ለሰራተኛ ቡና ንፍሮ ይቀቀላል። ቤት የጣልሽ ጣሪያ የሰራሽ መሰለሽ እንዴ? ጣሪያ ከመድረ ያይተናነሰ ገና ያሸማል ገና ያሸማል ገና ያሸማል ገና ዞር ማለት ተረከ በቃ አሁን ጨምሪ እዚህ ጋር ማንኛውም የቀለም ስራ በቃ እኔ እሰራለሁ። አንተ ያዋጣል። የምር ብሩ አሪፍ ከሆነ ግን እቀባለሁ። ኧረ ተይ ምን ችግር አለ? እሺ ነይ ለየዚህ ጋር ቆይ ነይ ካም ቱ ዚስ እዚህ ጋር
ሃውስ ቤቱ ማለት ነው። ቤተሰብ ድምጽ እያስተጋባ ነው። ዝም ብለሽ ገቢ። አሰሪ ሲያሰራ ሰራተኛ ዝም ብሎ ነው የሚሰራው። እሺ አንተ አሰሪ ነህ እና እንደዛ ከሆነማ አበላለኝ ዛሬ። በጆርናታ 200 ብር ሰጥሻለሁ። 200 ብር ማለት አወጣኝም። ከክላስ መጥቼ ወደ ስራ አስገብቶኝ አንቺ ትለያለሽ። ሌላውም ሰው የሚሰራው እንደዛ ነው። ነይ 200 ብር ላለማውጣት እኔን እዚህ እንትን የምታሰራኝ እዚህ ጋር እኔን የምታሰራኝ እኮ ብር ላለማውጣት ከታች እጅሽ ከነካው ይበላሻል እያልኩሽ ነው። አንቺ አስቸጋሪ። እሺ ተው እግዚአብሔርን ልብስ ለነገር አልፈልግም። አንተ እንደምትቀባኝ አውቄ ነው ታልኩትን ልብስ አውጥቼ ለበስኩት። እሺ ወጣሽ ዝቅ ይበል። በቆቀር በሻይ ያው ቆቀር ማለት ብስኩት ነው እንደየሰው ሀገር። እውነት እልሻለሁ ጋብዝሻለሁ። በትኩስ ሻይ ወይኔ በእናትህ ተወኝ። ነይ እንድረስ ከአድማስ ወዲያ አይልባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ ውይ ነስቴ ባቡጂ ኦም ዘ ሸገዲ ወይኔ ሆነ ማጣጣት ያው እንደዚህ እኔ ነኝ እኮ ያንቺ ነስቴ ባቡጂ ሜሪ ዝንደጊ አልተፈጠረም ሰው የለሽም አምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግሥት ግርማ አለሽ አንገት የሚያስደፋ ቃልሽ ምስክር ነው እውነት ዞር በእኔ ተቀላለሁ። አንቺ መጥረጊያ አምጪ። እንዴት ነው ግን የምናጠራው? አንተ ይፋንድሽ ነው አታነሳስ። ወይኔ ጋቢሽ ወይ አዘንኩኝ በጣም። ምን ቆንጆ ቢኖር የሚደነቁበት ለእኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ ምልልሻለው በዚህ ጨረቃ ምልልሻለው ፍቅሬ መኝኜ ከመከም ወድሻለው። ቤተሰቦች እንግዲህ ጨርሰናል። ቤታችንን ፏ ፈሽ አድርገን እኔ እጄን ቆርጫለሁ። አዎ በመሃል ቆርጣብኛለች የኔ ፍቅር። ውይ እኔን እሺ ይሻልሻል። እሺ አይዞሽ። እሺ አሁን እኔ ምግብ ሰራልሻለሁ። እንትን ጋብዝሻለሁ ያልኩሽን ያብስኩት ነው ያልሽው፣ እሱን ጋብዝሻለሁ። እሺ ቆቆር በሻይ። ስለዚህ ቤተሰቦች ቤታችንን አንዴ እያያችሁት መልካም ጊዜ ይሁንላችሁ። ቻው